ገንዘብ ስለሌለኝ ምናምን ወዳለው ሰው ተጠጋች፣ ወዳለው ሰው ሄደች። እኔ አንድ መልእክት ማስተላለፍ የምፈልገው እሱ የሚያየዋል ብዬ አስባለሁ። ይቺ ልጅ ለእኔ ያልሆነች ለእሷ አትሆነው። ገብቶሻል? እሷ እኔ ወንድ ልጅ ነኝ፣ እሷ ግን አሁን ላይፏን አሳመረች ጠጋ ብላ። እኔ ግን እሷ ላይፌን ለማሳመር ብዙ ነገር ይጠበቅብኛል። ገባሻ? ጊዜንም ፍቅሬንም ነው የወሰደችብኝ። ብዙ ነገር ነው የነጠቀች። አንደኛ ቤተሰብ ጋር ያለኝን ነገር እንዳለ አበላሽታብኛለች። ጓደኞቼ ጋር ያለውን ነገር ሙሉ ለሙሉ አጥፍታብኛለች። ለእሷ ብዙ ነገር ሁኜላታለሁ። መክፈል ያለብኝ ከሚገባት በላይ መስዋዕትነት ከፍዬላታለሁ። በወዴ ያስኩት ብዙ ነገሮች አሉ። ቪዲዮ ላይ ሳይም አሁን የሆነ ውርክብ ተነስቷል። ትናንትና ቪዲዮ ላይ የሆነ ነገር ምናምን የሚባል ነገር አለ። ግን እኔ በሆዴ የማውቀው ብዙ ነገር አለ። ገብቶሻል አይደል? ወርክ ሀገር ይሰፋል ነው የሚባለውና አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ የሶፊ ቤተሰቦች ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ያው ብዙዎቻችሁ ያው ሶፊ ጠፋሽ እያላችሁ ነበርና ነገሮች አለቀኝ ብለዋል እንግዲህ እና ያው በውስጥ ለማስተካከል እየሞከርክ ነው ነገሮችን። ሶሻል ሚዲያ ላይ አውጥቼ እንትን ማለት አልፈለኩም። ያው በሽማግሌ ነገር እንዲያልቅ ነው የፈለኩት በውስጥ እና ያንን በማድረግ ነው የጠፋሁት የኔ ውዶች። ካሁን በኋላ አልጠፋም፣ ይቅርታ። እና ዛሬ የመጣሁላችሁ እንግዲህ አሁንም ነገሩ እያለቀ አይደለም፣ በጣም እየተጓተተ ነው። ምን እየተፈጠረ እንደሆነ አላውቅም። ካሁን በፊት እንግዲህ ወሎ ላይ እያለሁ ነግሬያችኋለሁ ሁላችሁንም ምን እየተፈጠረ እንደነበረ። ሮዚ የምትባለው ልጅ በጣም ብዙ ጉድ አላት ገና። ግን እኔ ደግሞ ይሄን ጉዷን እዛው እንግዲህ የህይወት አጋሯ ይዘርግፈው እንጂ እኔ መዘርግፍ አልፈለግኩም። እና ዛሬ ላይም ደግሞ ያው ግዴታ ስለሆነብኝ ነው ማለት እኔ እስካሁን ድረስ ሴቶች ብቻ ነበረ ሲያለቅሱ በጣም የሚያሳዝኑኝ ነበር። እና በጣም ሲያለቅስ ምናምን ሲከፋው ምናምን በጣም ነው ያሳዘነኝና ስልክ ምናምን ነገር አንስቼለት ዛሬ የሆነ እንግዳ ወደ እኔ መጥቷል ማለት ነው። ያው እኔ ማለት ነገሮችን ሶሻል ሚዲያ ላይ ከማውጣታቸው በፊት እርስ በርስ ተነጋግረው ምናምን እንዲፈቱ በጣም በውስጥ ብዙ ሞክሬ ያለሁኝና ከአቅሜ በላይ ስለሆነ ነው። ከአቅሜ በላይ ሲሆን ደግሞ በሰው ህይወት መግባት አልፈለኩም። ራሴን አግልዬ ራሴን ህይወት ጀምሬ እየኖርኩ ያለው ሰው ነኝ። ግን ዛሬ በቃ በሌላ ሰው ማስደውሎ ሶፊ አንቺም እንደዚህ ጨከንሽ ወይ? እውነቱን እያወቅሽ ለነገሩ ሰዎች ከእውነት ጎን አይደሉም። እሷ ለምን እንደተወችኝ ታይቃለሽ ወይ? በቃ እኔን ለሌላ ነገር ብላ ነው የተወችኝ። እኔ ፌመስ ስላልሆንኩ ነው፣ እኔ ብር ስለሌለኝ ነው ምናምን ነገር ብሎ በቃ ሲያለቅስ የምር ታላቅ ወንድሜ ነው የመሰለኝና የአሁኑ ዘመን ሰዎች ወደዚህ እየሄድ እንደሆነ አላውቅም። ሴቶችም ሆነ ወንዶች በቃ ማለት መጥፎ ጊዜ ላይ ነው ያለ ነው። ሴቶችም በራሳቸው ሰርተው ለማምጣት አይሞክሩም፣ ወንዶችም ደግሞ እንደዛው በቃ ይላ ነገር ነውና እንደዛ ሲል አሳዘነኝ። በቃ አይዞ በዚህ ምክንያት ከሆነች ሴቶች እኔ ከጎን ነኝ። እኔ እስከመጨረሻው ድረስ በቃ እንደ ታላቅ ወንድሜ ያለው ከጎን ነኝ። ፍምስና ደግሞ ያው ስም ነው እንጂ ሌላ ነገር አይደለም። ምንድነው ማለት ፌመስ ሰው ፈልገው ምናምን ህይወታቸውን አበላሽተው ለሚመጡ ሴትም ሆነ ወንዶች ይሄ ለነሱ ትምህርት ይሆናችኋል ብዬ ነው የማስበው። በራሳችሁም የፈለጋችሁበት ቦታ ላይ መድረስ ትችላላችሁ። በራሳችሁ ከሰራችሁ፣ ጠንካራ ሆናችሁ ከሰራችሁ መቀየር ትችላላችሁ፣ ሀብታም መሆን ትችላላችሁ። አይደለ እንዴ? ዛሬ ላይ እኮ ሰው ወዶን ፈምሰን እኮ ነገ ላንቀጥል እንችላለን። መልካም ስነ ምግባራችሁ ነው የሚቀጥለውና አማርያ ይዞ እኔ ያለውን ልክ እኔ ያው ካላህ በታች ላንተ እንትን እላለሁ አግዛለሁ። ግን በአንተ ባሳለፍከው ይሁት ስለ ልጅቷ አውቃለሁ በጣም ብዙ ጉድ እንዳላት ብዙ በጣም የሚያስጠላ አሰቃቂ ነገር እንዳላት ነግረኸኛል። ግን ደግሞ እኔ እዚህ ጋር ወጥቼ ስለ ይሁታችሁ ስለ እናንተ ስትሪ ማውራት አልፈልግም። ያው ያለብህን ነገር ቤተሰብ ኦዲየንስ እንዲያቀል ከፈለግ እኔ ሳይሆን ራስ ነው መናገር ያለብህና ያው በቻልኩት አቅም ለማስተካከል ሞክሬያለሁ። እንትን አልቻልኩም። የራሴ ገና ደግሞ በጣም ብዙ ችግሮች አሉ። እነዛን ማስተካከል ራሱ አልቻልኩም እና በሰው ህይወት ላይ ደግሞ ሁለተኛ ጣልቃ አልገባም። ወሎ ላይ በነበርኩበት ሰዓት በጣም አስደብራኛለች፣ ያስከፍታኛለች። ግን ከካሜራ ጀርባ ነው እና ይሄ ነው ብዬ ሶሻል ሚዲያ ላይም ስታወጥቼ አልተናገርኩም። ያልተናገርኩበት ምክንያትም ደግሞ ላንተ ስል ነው የተውኩኝ። ምክንያቱም ካንተ ጋር በጣም ብዙ ጊዜ ያሳልፋችኋል።
አንተን ማለት እሷን አከበርኩ ማለት አንተንም እንዳከበርኩ ነው። እሷን ደግሞ ሰደብኳት ማለት ደግሞ አንተንም እንደሰደብኩ እንዲሰማኝ ስላልፈለኩ ነው። ጓደኛዬ ስለሆንክ በቃ የጓደኝነት ክብሬን ለማሳየት ያህል ነው። በጣም ብዙ ነገሮችን ስታደርግ አገሬ ነው ስትል ሰው ስትልክብኝ ማለት አልጋ ቤት ራሱ ይዤ መተኛት ስተማልችል ድረስ ብዙ ማስፈራሪያዎችን ዛቻዎችን ምናምን ስትልክብኝ እኔ ታግሼ ዝም ያልኩት ለአንተ ብዬ ነበረ። እኔን ወንድሜ ይሄን ያህል ለካስ እንደዚህ አቃጥለህ ነበር፣ ይሄን ያህል አለቅም። እኔ በዚህ ደረጃ እንደዚህ ጨካኝ ናት ምናምን ብዬ አላስብም ነበር። እና ዛሬ ግን ሙሉ መረጃዎችን አምጥተህ ስላሳየኸኝ የምር በጣም ነው ያዘንኩት። አላህ ይሁን የኔ ቆንጆ። እና ዛሬ ቤተሰቦች ያው ከሱ ጋር የመጣውላችሁ እስቲ ልጥራውና ላስታውቃችሁ ነውና አማር ደህና ነህ? እንዴት ነህ? ሰላም በላችሁ እስቲ። ሰላም እንዴት ናችሁ? ለማታውቁኝ አማር እባላለሁ። አያውቁኝም። አማር እባላለሁ። ድምፅን ከፍ አድርገህ አትፈሪ። ለምን ነው የምታፍረው? ታውቂኛለሽ፣ እኔ እንደዚህ አይነት ሰው አይደለሁም። ሶሻል ሚዲያ ምናምን እንትን የለኝም ታውቂያለሽ። እና ያው እሺ፣ ለማንኛውም ከፍ ለማድረግ እሞክራለሁ። ሰላም እንዴት ናችሁ? ለማታውቁኝ አማር እባላለሁ። አሁንም ጨመር ድምፅ አይዞህ። እሺ፣ ሰላም እንዴት ናችሁ? ለማታውቁኝ አማር እባላለሁኝ። ከዚህ በኋላ እንተያያለን እንገናኛለን ብዬ አስባለሁ። እና ስለምነው ማለት አሁን ብዙ ነገሮችን እያሳለፍክ እንደሆነ በጣም መጥፎ ስሜት ላይ እንደሆንክ የዛሬ ወር ምናምን ነግረህኝ ነበረ። እኔ እናንተ ደግሞ ያው ለማታውቁ የረጅም ዓመት ጓደኛሞች ነበረን። ከካሜራ ጀርባ ቲክቶክ ላይ አንድ ላይ ጌም ምናምን እንጫወት ነበረ በፊት ላይ ማለት ነው። እና የአቶ ሴት ምንድን ነው የምትባለው? የወይዘሪት ሮዛ ትክክለኛ የህይወት አጋር የነበረ ሰው ነው። ያው እንደ ዛሬው እሷ ሳትክደው በፊት ማለት ነው፣ ሳሸመጥጠው በፊት እና እንዳልከኝ ከሆነ እሷ የካደችህ ዋነኛ ምክንያት አንተ ፌመስ ስላልሆንክ። እኔ ለመጀመሪያ ጊዜ ነው የምር እንደዚህ አይነት ሰው ሲያጋጥመኝ። ፌመስ ስላልሆንኩ ነው የከዳችኝ ነው ያልኩት። አዎ እኔ ፌመስ አይደለሁም፣ የአንድ ወጣት ነኝ። እሺ አሁን ማለት እኔን ልታስጠራኝ የቻልከው ምክንያት እኔን ፈልገህ እዚህ ደረጃ ማለት ካለውበት ቦታ ላይ ልትመጣ የቻልክበት ዋነኛ ምክንያት ምንድን ነው? አዎ ከዚህ በፊት እኔ እንደዚህ ሶሻል ሚዲያ ላይ የመውጣት አላማውም ታውቂያለሽ አልነበረኝም። ከዚህ በፊት አንተ ሙጣ ምናምን ብለሽኛል፣ ግን እዚህ አይነት ቦታ ላይ መገኘት አልፈልግም ምናምን ነገር ብዙ ነገሮች እኔ እና አንቺ እናውቃለን፣ በውስጥ እናወራለን ምናምን ብዙ ነገሮች አልፈዋል። ግን እኔ የተወሰኑ ክፍተቶች ነበሩ እኔ እና እሷ ጋር ምናምን እና ያ ክፍተት በዚህ ደረጃ ይሰፋል ብዬ አልጠበቅኩም ነበረ። በዚህ ደረጃ በዚህ ልክ ይሆናል ብዬ በፍጹም አልጠበቅኩም ነበር። ገብቶሻል? ኖርማል የሰው ልጅ አይደለም አብረሽ እየኖርሽ አይደለም ሰው ከድንጋይ ጋር ይጋጫል። ገብቶሻል? ከሰው ልጅ ስህተት ከብረት ዝገት አይጠፋም ማለት እኔም እንዳጋጣሚ ወሎ ላይ ሲሄድ እንደዚህ አይነት ክስተት ማለት ይገጥመኛል ብዬ አላሰብኩም ነበር እውነቱን ለመናገር። ምክንያቱም ከአሁን በፊት ልጅቷን ያው አንተ ልከልኝ ነበረ እና በቃ የሆነ በጣም ነው የደነገጥኩት። እና እያደረገች ያለው ነገር በቃ ፕራንክ ነበር የመሰለኝ። ከጊዜ ሂደት በኋላ ግን በቃ እኔን እያስፈራራች ዛቻ ምናምን ወሎ የኔ ብቻ ሀገር ነው ምናምን በቃ ምን ለማለት አስበሽ ነው ምናምን ነገር አልኳት። ግን በእናንተ መሀል ጣልቃ መግባት ስላልፈለግኩኝ ያው ለማስተካከል ነገሮችን እንትን ለማስታረቅ በጣም ሞክሬ ነበረ። ግን ደግሞ ያው እሷ ከልጁ ጋር ፍቅር ስለያዛት ወይም ደግሞ የሰው ህይወት ማበላሸት እኔ ሬዲ አልሐምዱሊላህ የራሴን ህይወት ላይ አሁን ላይ የራሴን ህይወት የጀመርኩ ሰው ነኝ። ደስተኛ ነኝ፣ ባለውበት ነገር ደስተኛ ነኝ። አላህን አመሰግናለሁ። ግን አንተ ደግሞ በቃ እንደዛ መሆን የለብህም። ከቻላችሁ ነገሩን በቃ አስተካከላችሁ ለሶስቱና አሁን እኔ ማለት በዚህ ቪዲዮ ስመጣ በጣም ውስጤ እየደበረኝ ነው የመጣው ያለው። ምክንያቱም እኔ ነገሮች በሙሉ ነው ይጠሙብኛል። ገባህ አይደለ? በሶስታችሁ መሀል ደግሞ እኔ መግባት የሌለብኝ ሰው ነኝ። ገባ? ምክንያቱም እሷ ያለችበት ሰው
የኔ በፊት የህይወት አጋሬ ነበር ገባህ አይደለ? አሁን ደግሞ የራሴን ህይወት ጀምሬያለሁ ሰው ነኝና አሁን በእናንተ መሀል ደግሞ እንደዚህ ስገባ ደግሞ የሌላም ተመልካቾችም ሌላ ነገር ሊሰማችሁ ይችላል። ግን በቃ በጣም ምን እንደምልህ አላውቅም። በቃ ስላሳዘንከኝ እና በጣም ስላስገድድከኝ ነው ዛሬ እዚህ ላይ የተገኘሁት እንጂ እኔ ሶስታችሁ አንተም ፍቅረኛዋም ሆናችሁ ለሶስት ነገሩን እንድትፈቱት በቃ ከዚህ መሀል ላይ እኔን እንድታስገቡኝ አልፈልግም። እኔ ስሜ መራራ ነው ያለኝ ነገር ያለኝ ችግሮች ይበቁኛል። ገባህ? ግን ዛሬ በቃ እንደዛ ስታለቅስ እንደዛ ችግርህን ስትነግረኝ በቃ መቁረጥና መጨከን ስላልቻልኩ ነው በቃ አለው ብዬ እዚህ ጋር በቪዲዮ ነገ ምን እንደሚፈጠር አላውቅም እና በቪዲዮ ልመጣልህ የቻልኩት እና ደግሞ ይሄን ቪዲዮ ደግሞ የሚሆነው በቃ ካሁን በኋላ ያለህን ችግር በራስህ ቆመህ መጋፈጥ እንዳለብህ ነው ዛሬ ልነግርህ እዚህ ጋር እሺ ብዬም የተቀበልኩትም እስካሁን ደግሞ ስናወራ ያልነገርኩህን ነገር አሁን ላይ ልነግርህ የፈለኩት በቃ ነገ ከነገ ወዲያ እኔ በቃ ላልገባ እችላለሁ። እኔም ደግሞ እንድታስገድደኝ አልፈልግም። የራሴን ነገር ታውቃለህ፣ ያለሁበትን ነገር ታውቃለህ። አሁን ደግሞ ወደ ራሴ ህይወት የራሴን ምዕራፍ ለማስተካከል ጫፍ ላይ ያለው ሰው ነኝና ድጋሚ ነገር ተፈጥሮ ደግሞ ህይወቴ እንዲበላሽ ስለማልፈልግ በቃ ይሄ ዩቲዩብ ቻናል ይሄ ቪዲዮ ለራስህ ሆኖ ዩቲዩብ ቻናል ክሬት ተደርጎልህ በራስህ ፖስተኸው ነገሮቹን በራስህ በቃ በመረጃ በራስህ እየፖስትክ እንድታድግ ነው የምፈልገውና ፍቃደኛ ከሆንክ በቃ ዛሬ ያው የኔ ውድ ቤተሰቦች እንደማታሳፍሩኝ ተስፋ አደርጋለሁ። ሁላችሁም እየገባችሁ ዩቲዩብ ቻናል ከፍቼለት ይሄን ቪዲዮ በራሱ ዩቲዩብ ቻናል ላይ ፖስትለታለሁኝ። እየገባችሁ ሰብስክራይብ አድርጉት፣ አበረታቱት። ካሁን በኋላ የሚመጡትን ነገር ደግሞ ያው ከእናንተ ጋር ሆኖ እናንተም ደግሞ በመልካም አስተያየት ደግፉት፣ አበረታቱት። መጥፎ ነገርም ደግሞ ካጠፋ ቀና አድርጉት አይደለም እና ይሄን ነገር በቃ ባንተ ነው እንዲፖስት የምፈልገው። ባንተ ከቻናሉን ከፍቼ ባንተ ፖስት አደርግልሃለሁኝ። ያለውን ነገር ደግሞ ያው ጠንክረህ በርትተህ በቃ ጠንክረህ መቆም እንዳለብህ ለሷም እንድታሳያት እፈልጋለሁ። ዛሬ አንተ ፌመስ ስላልሆንክ ወይም አንተ ደሃ ነህ ብላ አይደለ ጥላ ሄደችው። ደግሞ ሰርተህ መለወጥ እንደምትችል እሷ ያሰበችውን የተመኘችውን ነገር አንተ ማድረግ እንደምትችል ማሳየት አለብህና ያው የምታወራው ነገር ካለ እድሉን ልስጠው። በጣም ጨውኩ ይመስለኝ። ያው እዚህ ቦታ ላይ የምናውቃቸው ነገሮች እኔና አንቺን ብዙ ነገሮች የምናውቀው ሶሻል ሚዲያ ላይ መውጣት አልፈልግም ነበረ። ያው አንዳንድ ሰው ውሸት ሊመስለው ይችላል አሁን ማወራው ነገር ምናምን፣ ግን እኔና እሷ በጣም አሪፍ የሚባል ግንኙነት የነበረን ሰዎች ነን። ይኸው እዚህ ጋር እንደምታዩት ይታያችኋል። እዚህ ጋር እንደምታዩት እነዚህ የምታያቸው በማስረጃ ነው። እኔና እሷ አሪፍ የሚባል ግንኙነት ነበር። በቃ ግን በመሀላችን የተወሰነ ክፍተት ነገር ተፈጠረ። ያው እሱን ክፍተት ራሷ ናት ያመጣችው፣ ታውቀዋለች። ይህን ቪዲዮ እሷም ታየዋለች ብዬ አስባለሁ። ይሄ ነገር ሲፈጠር አንቺ ብዙ ነገር ብለሽኛል፣ ወሎ መጥተሽ ምናምን በደንብ እኔና አንቺ እንተዋወቃለን ምናምን ነገር ማለት ነው። ግን በዚህ መሀል እኔ እንደዚህ ሶሻል ሚዲያ ላይ ወጥቼ ማውራት አልፈልግም። ገብቶሻል? ወንድ ልጅ ነኝ። ያለኝን ችግሬን በራሴ መፍታት ስለምፈልግ ወጥቼ ሶሻል ሚዲያ ላይ ማውራት አልፈለግኩም ነበር። ግን ነገሮች ከአቅሜ በላይ ሲሆኑ ነው አንቺንም ማስቸገረች። በጣም አመሰግናለሁ። አንቺንም ማስቸገረች እዚህ ቦታ የመጣሁት ገብቶሻል። እና እኔ በወዴ ያዝኩት ብዙ ነገሮች አሉ። ቪዲዮ ላይ ሳይም አሁን የሆነ ውርክብ ተነስቷል። ትናንትና ቪዲዮ ላይ የሆነ ነገር ምናምን የሚባል ነገር አለ። ግን እኔ በሆዴ የማውቀው ብዙ ነገር አለ። ገብቶሻል አይደል? ሆድ ከሀገር ይሰፋል ነው የሚባል አሁን የሚባል ነገር አለ። እንደነገርኩሽ ሶሻል ሚዲያ ትንሽ እከታተላለሁ እና ዩቲዩብ ምናምን እንደዚህ ነገሮች ምናምን ሲባል ያው ግዴታ መውጣት አይጠበቅብኝም። እኔ ጋ ያለው እውነት አለ። በወዴ የማውቀው ብዙ ነገሮች አሉ። ገብቶሻል? ግን እሷ እዚህ ጋር እኔ እንጃ ለእሷ ብዙ ነገር ሁኜላታለሁ። መክፈል ያለብኝ ከሚገባት በላይ መስዋዕትነት ከፍዬላታለሁ። ገብቶሻል? ብዙ ነገር እስከ ማጣት ቤተሰብ ጋር እሷ ጋር ለእሷ ብዬ እስከ መቆራረጥ ድረስ ቤተሰቦቼ ጋር ተው በቃ ምናምን አትሆንም ይችል እየተባልኩ ብዙ ላይፍ ውስጥ ገብቻለሁ። ለእሷ ብዬ ብዙ ነገር እንዳለ ገብቶሻል? እሷ እኔ ወንድ ልጅ ነኝ። እሷ ግን አሁን ላይፏን አሳመረች ጠጋ ብላ። እኔ ግን እሷ ላይፌን ለማሳመር ብዙ ነገር ይጠበቅብኛል። ገባሻ?
ጊዜዬንም ፍቅሬንም ነው የወሰደችብኝ። ብዙ ነገር ነው የነጠቀች። አንደኛ ቤተሰብ ጋር ያለኝን ነገር እንዳለ አበላሽታብኛለች። ጓደኞቼ ጋር ያለውን ነገር ሙሉ ለሙሉ አጥፍታብኛለች። ተው እየተባልኩ ኧረ ትወደኛለች እወዳታለሁ እኮ ብዬ ነው እዚህ ነገር ውስጥ የገባሁት። ገባሽ አይደል? ግን ዛሬ ላይ ከፍቅር ይልቅ ገንዘብ እንደሚቀድም አሳይታኛለች። ገብቶሻል? እኔ እዚህ ጋር ወይ ዝና ስለሌለኝ ሶሻል ሚዲያ ኢንፍሉዌንሰር ስላሉኝ ገንዘብ ስለሌለኝ ምናምን ወዳለው ሰው ተጠጋች፣ ወዳለው ሰው ሄደች። እኔ አንድ መልእክት ማስተላለፍ የምፈልገው እሱ የሚያየዋል ብዬ አስባለሁ። ይቺ ልጅ ለእኔ ያልሆነች ለእሱ አትሆነው። ገብቶሻል? ገንዘቡን ብላ ዝናውን ብላ አይታ ነው የመጣችው። ይሄ ልጅ ነገ የሆነ ነገር ሀፕን ቢያደርግበት እኔ ጋር የደረሰው ወጣ ምንም ማይደርስበት ምንም ምክንያት የለም። ገባሻ? በሰፈሩት ቁና ይሰፈራል ነው ነገሩ። እኔ አላህ አለኝ፣ ለሁሉም ያለው አላህ ነው። አላህ ይጠግነኝ የተሰበረውን ልብኝ። በእሷ የተነሳ እኔ ብዙ ነገር አጥቻለሁ። ብዙ ነገር እኔ ሶሻል ሚዲያ ላይ ወጥቼ ከማወራው በላይ በጣም ብዙ ነገር ሆኛለሁ። በጣም ተጎድቻለሁ። እሷን ከማጣቴ ይልቅ ደግሞ በጣም ብዙ ነገር አጥቻለሁ። እንደ ወንድነቴ በሰዓቴ መስራት ባለብኝ ቤተሰቤን ማስተዳደር ባለብኝ ሰዓት እሱን ነገር አጥቻለሁ። ገብቶሻል? እሷን ብቻ አይደለም ያጣሁት፣ ብዙ ነገር ነው ያጣሁት በእሷ ምክንያት። አንደኛ እሷን አጥቻለሁ፣ ሁለተኛ ገንዘብ ሜክ ማድረግ ባለብኝ ሰዓት እሱን ነገር አላረኩም። በጣም ብዙ ላይፍ ውስጥ ነው የገባሁት እና እኔና የእሷ ነገር በጣም ከባድ ነው። ወላሂ እንደማይሆን አድርጋ ሰባብራኝ ነው ሄደችው። ግን ያው ምንም አሁን እኔ እሷን ለመመለስ የሚያስፈልገኝ ወይ ፍቅር አይደለም ወይ ምን አይደለም። ገብቶሻል? እሷን ለማስመለስ የሚጠበቅብኝ ነገር እኔ ዝናና ገንዘብ ነው። ተረዳሽኛ? አይዞህ ታገኘዋለህ። አዎ እንጂ ገንዘብ ፍቅርማ ልብ ጥግ ድረስ ነው የምንሰጠው። ገባሽ? ግን እሷ አይደለም የምትፈልገው። አይገጣጠምም እኮ ማለት አሁን አንተ ስታፈቅራት እሷ ልጠላህ ትችላለች፣ እሷ ስታፈቅራት ደግሞ አንተ ልጠላህ ትችላለህ። እና ትክክለኛ የሚዋደዱ ሰው አይገጣጠሙም። ሀፋፍ ነውና አይዞህ ሻላ ነገሮች በጣም ነበር የምንዋደደው። እንዳሳየሁሽ ቪዲዮቹን አሁን ፎቶቹን ቤተሰቦች እንዳዩት ነው። በጣም የሚያስቀና ፍቅር ነበረን ምናምን በጣም ግን እሱ ሁላ ነገር ድልድይ ነበርኩ። ገብቶሻል? መሸጋገሪያ ነበርኩ እዚህ ቦታ ላይ የሆነ ነገር እሷ እስክታገኝ ድረስ የሆነ ሴፍቲ እስክታመቻች ድረስ ነበር እኔ እዛ ቦታ መቆየት የነበረብኝ። እዛ ቦታ ማለት በቃ የሰው ልጅ ዋናው አንተ አትበድል እንጂ በድሎክ ምናምን ቢሄድ አሸናፊ ነው የምትሆነው። ለጊዜው ልትሸነፍ ትችላለህ፣ ከጊዜ በኋላ ግን አሸናፊ ነው የምትሆነው። ምናልባት ለአንተም ደስተኛ የሆነ ህይወት ሊገጥምህ ይችላል። ወይም ጸጽቷት ደግሞ እሷ በስራዋ አፍራ ይህ ምናልባት ይህን ቪዲዮ አይታ ጸጽቷት ምናምን ይቅርታ ልጠይቅ ወይም ልትመለስም ትችላለች። አንተ ብቻ ጠንካራ ሁነክ በቃ ደዋ ማድረግ ያለብህ። እንግዲህ እንጠነክራለን። ሶፊ እኔ በጣም አንቺን አመሰግናለሁ። ለእሱም እንዳስተላለፍኩት እንደነገርኩት ያው እኔና እሷ ውስጣችን የሆነ ነገር አለ ምናምን። እሱንም የቀረበችው ለዝናና ለሀብት ብላ ባሻ ላለው ነገር ብላ ነው የቀረበችው እና ይሄን ነገር እንዲያውቅ እፈልጋለሁ። ያየዋል፣ እሷም ታየዋለች ብዬ አስባለሁ። ምን ያክል ለእሷ መስዋዕትነት እንደከፈልኩላትም ታውቃለች። ለእሷ ምን ያክል ብዙ ነገር እንደሆንኩላትም ታውቃለች። መናገር አይጠበቅብኝም። ግን ያው ላለው ነገር ደግሞ ከዚህ በኋላ ኢንሻአላህ በዚህ አካውንት እየመጣሁ እኔ ገብቻለሁ። አሁን ላይ እኔ ምንም ሰው የሌለኝ ሰው ነኝ። ገባሽ? ብቸኛ ሰው ነኝ እኔ አሁን እዚህ ቦታ ላይ ያለው። ከክፍለ ሀገር ነው የመጣሁት። ገባሽ? ወሎዬ ነኝ፣ ከደሴ ነው የመጣሁት እዚህ ቦታ። አሁን እኔ በደፈናው ነው የመጣሁት። አንቺ አለሽ ብዬ አንቺን አገኝቻለሁ ብዬ ነው የመጣሁት። ተረዳሽኛ? እንተጋገዛለን። ቤተሰቦቻችንም ያው አበረታቱት፣ ደገፍ አድርጉት። ያው እንግዲህ ለእናንተ አሪፍ ነገር ይዞላችሁ ይመጣል ብዬ አስባለሁ። ወንድሜም ያው አይዞህ፣ በርታ፣ ጠንክር ማለት ነገሮች ሲፈጠሩ ለኸይር ነው። እንድጠነክርና እንድትበረታ የተሻለ ደረጃ እንድትደርስ ነው የሚያደርግህና ያው እንግዲህ ቤተሰቦቼ ያው ለዛሬ ነበረን ቆይታ ይሄን ይመስላል። በቀጣይ ቪዲዮ በአሪፍ ነገር ይመጣላችኋል ብዬ አስባለሁ። ሁላችሁም እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። እንወዳችኋለን።